መመስረት አለበት የምትሉ ለአብርሃም አልወጣም እኔ ጀግና ነኝ አንበሳ ነኝ የሰራሁት ነገር የለም ሩታዬም አመነች እስከዛሬ ወንድሜ ነው ብዬ የነበረውን ጠላቴ ሆኗልኝ ስለዚህ አቢ እውነቱን ስለነገረኝ ለአቢ ቻናል ከፍቻለሁ ወደ ቤቴ እመለሳለሁ ብላ ወደ ቤቷ ተመልሳለች አብሮ መኖር ጀመሩ ተጀመረ ልጆቻቸውን አብረው ለማሳደግ ፈለጉ ማለት ነው እንኳን ደስ አላችሁ ውዶች ዛሬ እንግዲህ በቲክቶክ መጥቷልኝ ቡራና ሃይሚ እያለቀሱ ይገኛሉ የቡራን እናት በመዘቅዘቃቸው ቡራ እያለቀሰ ተናግሯል እባካችሁ እናት ያላችሁ እህት ወንድም ያላችሁ እናቴን አዘቅዝቁብኝ እኔ ሃይሚን ወዳታለሁ ያልኩ እንደ እናቴ ቦታ እሰጣታለሁ እኔ ያልኩኝ እንጂ ጨርሼ አልወዳትም አላልኩም በቃ ስለዚህ እናቴን የምዘቀዝቁ እኛን ተመስላችሁ እኛን ምትወዱ መስላችሁ እናቴን የምዘቀዝቁ ተማፋቱኝ ተማጠኑኝ እባካችሁ ብሎ ቡራ እያለቀሰ በቲክቶክ ይገኛል ማለት ነው በአሁኑ ሰዓት እውነት ለመናገር ቡራ ያለቀሰው እንባ እውነት ለመናገር ህዝቡንም አስለቅሷል ሃይሚዬ ወጣ ተናግራለች እባካችሁ ለምን እናታችን ለምን ትዘቀዘቃለች ለምን ለመዘቅዘቅስ አስፈለገ ይሄ ሁሉ ለምን ነው የሚሆነው እኛ ምን አስከፋናችሁ በማለት እንግዲህ ተናግረዋል እውነት ለመናገር ይከብዳል እና አባካችሁ እናት አባት የምትሳደቡ እንዲሁም የምዘቀዝቁ ብታቆሙ ጥሩ ነው ላችኋለን ዛሬ እንግዲህ ውዶቼ ዋናው ደስታችን እንግዲህ ሩታና አብርሃም ከለታት አንድ ቀን እንግዲህ ድራማ የጀመሩት ወደ እውነት ተቀይሮ ከዚህ ደርሰዋል ስለዚህ ውዶቼ አሁን ግን ሩታዬ ሮጠች እውነቱን ስታውቅ አሁን ግን ባሏን ወደ ማመኗና ለአመነችው ሰው ለአብቺ ቻናል ከፍታ እውነቱን ሲነግራት ገኔ ራሷ በጣም ነበር የደነገጠች ማለት ነው ገኔ ስደነግጥ ግን ለምን ይመስላችኋል እንዴ እኔ ሁሉን ለምን አልተናገርክም በመጀመሪያ ላይ መናገር ነበረብህ አንተ እንዴት ይሄን ሁሉ ሳትናገር ለምን እውነትክን ነው የልጅቱ እናት እውነት ናት ብለን ለምን እሷን አመነስ ብላ ስትጠይቅ ገኔ እኔ ባይኗ ትይና ራሷ ጭንቅላቷ መቷት ትመለስ ብዬ ነው ከወንድሟ ጋር አጋጫታለሁ ብዬ ነው እንጂ አብርሃምን አውቀዋለሁ ከቡታጅራ እስከ አዲስ አበባ ጓደኛዬ ነው ስለዚህ አብርሃም ንጹህ ሰው ነው ብሎ እንግዲህ አገናኝቷቸዋል ውዶቼ እንግዲህ ሩታን የተሳደባችሁ አብርሃምን የምትሳደቡ ምን ሊወጣችሁ ነው እንኳን ደስ አላችሁ ዛሬ እንግዲህ አብሮ ብርጭስጭስ ብለውልናል ውዶቼ እንግዲህ ያማለ ስለተገናኙልን እንኳን ደስ አላችሁ የተጣላ ሳይገናኝ የተለያየ አብሮ ሳይሆን አይቀርም እውነት ለመናገር ጊዜው ይዘገያል እንጂ ሳይገናኝ አይቀርም ይመሻል ይነጋል ያው ይሄን በየምላችሁ ምንድነው ከለታት አንድ ቀን ከተጣላችሁት ሰው ጋርም ትገናኛላችሁ ማለት ነው ስለዚህ ውዶቼ ዛሬ እንግዲህ እውነቱ ሲወጣ ግን አብርሃም ንጹህ ሰው እንደሆነ ቢከሰስም አልፈራም እኔ ጀግና ነኝ አለሁ ብሎ አገሩን ያለቀቀ ጎበዝ በኋላ በስተጀርባ ምን እንደሚሰራ ሳታስበው የውሸት መረጃ ወጥቶብሃል አሁንም ሊያሳስሩህ ነው አገር ልቀቅ ሲባል እንኳን በፍጹም እኔ አገሬን አልለቅም ማናት አገሬን የምታስለቅቀኝ በማለት በጀግንነቱ ባንበሳነቱ ሚስቱን በእጁ አስገብቷል አያችሁ አይደለም እና ወዶቼ አብረው መኖር ጀመሩ እንግዲህ ሌሎቻችሁ ማለት ነው ተጣልታችሁ ተለያይታችሁ እንዳትቀሩ ሩታና አብርሃም ያስተማሩት ጀግናዎች አንበሳዎች ከፍቅር ላይ ጠባለ ከባልና ከሚስት ላይ ችግር ይገባል ወላኪን ግን ያን ክፍተት ደግሞ ለማጥበብ እንድትሞክሩ መጨረሻችሁ ላይ እውነቱን ይዛችሁ ማንኛው ይቅርታ እንደሚጠይቅ አያችሁ ዛሬ እንግዲህ ማንኛው ይቅርታ የጠየቀ አብርሃም ሳይሆን ሩታ ይቅርታ ጠየቀች እስከ አብች ማለት ነው አብችም ጠይቋል እንግዲህ ወንድሙ ወንድም ነኝ ያለው ግን አሁንም አሻፈረኝ እያለ ነው ታስታውሳላችሁ መጀመሪያ ላይ ሲጀምሩ ዩቲዩብን ማለት ነው
የሩታ ወንድም ነኝ ብሎ መጦ ቦዲጋርድ ነበረ እና እንኳን አይደለም ለሷ እኛም ፈራ ነበርና የዚያን ሰዓት ማለት ነው እሱ ነው ብዬ ነበር። ይሄማ እንኳንስ የሚያስፈራ አልኋችሁ ራሱ ሞባይሉን እንኳን አዘቅዝቆ ነው የሚይዘውና ወንድሟ እንዳልሆነ ነው የምነግራችሁ። ራሱ ይፈክራል ግን ይሄው ዛሬም እሱ ደማውንም ወጥቶ ይቅርታ መጠየቅ አለበት ከእግሩ ስር እና ውዶቼ እንኳን ደስ አላችሁ። ዛሬ ተደስተናል። እንዲሁም ትንሽ የከፋን ምንድነው ሃይሚዬና ቡራዬ ከፍቷቸዋል። የሃይሚዬን አማት ወይም የቡራዬን እናት እየተዘቀዘቁ ነው። ለምን የቡራዬ እናት ተዘቀዘቁ? በምን መልኩ ምንስ አድርገው እናት ይዘቀዘቃልና? እባካችሁ ውዶች የምትረማመዱ ልጆች ነገም እናት አላችሁ ወጥተው ተናግረዋል። ቡራዬና ሃይሚ እባካችሁ ተው። እኛ የምንሰራቸው እኮ ዘቅዝቁና ሌላ ነገር ተማሩ ብለን አይደለም፣ ጥሩ ትምህርት እያስተማርናችሁ ነው። ስለዚህ እናቴን አዘቅዝቁብኝ ብሏልኝ በቲክቶክ ተናግሯል ማለት ነው። እንወዳችኋለን፣ እናከብራችኋለን። እውነት ለመናገር ጥሩ አይደለም። በራሳችን ስናየው ማን አሁን የእናንተ እናት ቢዘቀዘቁባችሁ ምን ይሰማችኋል? እንደዛ ነው እንግዲህ ውዶቼ። ዛሬ እንኳን ደስ አላችሁ፣ ሁሉም ተሳክቶልናል። ቡራዬ ወደ ቡታጅራ ሂዷል ማለት ነው። እናቱን ይዞ እናት ለዘላለም ትኖር። ሸር ላይክ አድርጉ። ሃይሚ ትንሽ ከፋ ብሏታል፣ ነገ ይመጣላታል። እንግዲህ እንወዳችኋለን፣ እናከብራችኋለን። የሩታና ያብርሽ ተሳክቶልናል። አሁንም ይሳካልናል። የግርሲ ቤተሰቦች ጠንክሩ፣ የጨረቃዎች አሰላሙ አነዳዒ ቢኢማኒ አለል ኢስላም ረባኒ ሰኡዕሊ ራየቲ ደውመን ሰኡዕሊ